ሰላም ጤና ይስጥልኝ። መካከለኛው ምስራቅን አስመልክቶ እጅግ አስደንጋጭ መረጃ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰነዘሩት የጥፋት ዛቻና የኢራን መላው ቀጠናውን አመድ እናደርጋለን የሚለው ግልጽ ምላሽ ምን ይሆን? በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች፣ አሜሪካ በሌሊት ዜጎቿን ከእስራኤል ማስወጣት የጀመረችው ምን ታውቆ ነው? የባህረ ሰላጤው ሀገራትስ ለምን ወደ ጦርነት ለመግባት ወሰኑ? እንዲሁም በቴል አቪቭ ላይ የወረደው የአስፈሪ የሚሳኤል ዝናብስ ምን ያህል ውድመት አደረሰ? ክቡራን የዩቲዩብ ቻናል ቤተሰቦች፣ እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ዘንጉ። እስከ መጨረሻ አብራችሁን ቆዩ። በቀጥታ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተል። ክቡራን አድማጮች፣ በቅድሚያም የሀያላኑ የዛቻ ፍልሚያ። በመጀመሪያ መረጃችን የዓለምን ትኩረት የሳበው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መግለጫ ነው። ፕሬዝዳንቱ በኢራን የኒውክሌር ኃይል ማመንጫዎች ላይ ያነጣጠረ እርምጃ እንደሚወስዱ በይፋ ካስታወቁ በኋላ የኢራን እስላማዊ አብዮታዊ ዘብ እጅግ ብርቱና አስደንጋጭ ማስጠንቀቂያ ሰንዝሯል። ይህ ኃይል ባወጣው መግለጫ አሜሪካ በኒውክሌር ማዕከላቶቻችን ላይ ማንኛውም አይነት ድብደባ የምትፈጽም ከሆነ ስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ መቆለፊያ ይደረጋል ብሏል። ኢራን አክላም የውድመት ማዕከላት ዳግም ተገንብተው ስራ እስኪጀምሩ ድረስ የዓለም አቀፍ የንግድ መስመር ዝግ ሆኖ እንደሚቆይ አሳውቃለች። ይህ ብቻ አይደለም። የኢራን አብዮታዊ ዘብ ኢላማዎቹን አስፍቶ የእስራኤል የኃይል ማመንጫዎች፣ የኤነርጂ መሰረተ ልማቶች እንዲሁም የመረጃና የኮሚኒኬሽን ተቋማት ላይ ከፍተኛ ውድመት እንደሚያደርስ ዝቷል። በቀጠናው የሚገኙ የአሜሪካ ባለ አክሲዮኖች ያሉባቸው የቴክኖሎጂ ኩባንያዎች ከጥቃቱ እንደማያመልጡና የአሜሪካ ጦር ሰፈሮችን ያስተናገዱ ሀገራት የኃይል ማመንጫዎች የኢራን ሚሳኤሎች ሕጋዊ ኢላማ እንደሚሆኑ በማሳወቅ የቀጠናውን ስጋት ወደ ለየለት ደረጃ አድርሶታል። በሌላ ዜና የባህረ ሰላጤው ሀገራት ቁጣ። በሁለተኛ መረጃችን የባህረ ሰላጤው ሀገራት ለኢራን የመጨረሻ ቢጫ ካርድ አሳይቷል። በሪያድ የተካሄደው የመሪዎቹ ጉባኤ ተከትሎ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እንደገለጹት ሀገራቱ በግዛቶቻቸው ላይ የሚፈጸሙ ጥቃቶች የማይቆሙ ከሆነ የማያዳግም የአጸፋ እርምጃ ለመውሰድ ተገዷል። ሚኒስትር ፊዳን ሲቀጥሉ በባህረ ሰላጤው ሀገራት ላይ የሚሰነዘሩ ጥቃቶች ምንም አይነት መነሻ የሌላቸውና ከአሜሪካ እስራኤል ኢራን ግጭት ጋር የማይገናኙ መሆናቸውን አስምረውበታል። ምንም እንኳን ሀገራቱ ለጦርነት መከሰት ድርሻ ባይኖራቸውም በኢኮኖሚ መሰረተ ልማቶቻቸው ላይ የሚደርሰው ጥቃት ትዕግስታቸው ማሟጠጡና ኢራን ለዚህ ተጠያቂ እንደምትሆን በቁጣ አስታውቀዋል። በሌላ ዜና የዜጎች መፈናቀልና የዲፕሎማሲው ፍጥጫ። በሶስተኛው መረጃችን ሁኔታዎች ወደ ከፋ ደረጃ እያመሩ መሆኑን የሚያሳይ ሌላ ክስተት ተሰምቷል። አሜሪካ በእስራኤል የሚገኙ ዜጎቿን በየብስ ትራንስፖርት ማውጣት ጀምራለች። አውቶቡሶች ከቴል አቪቭና ከኢየሩሳሌም ተነስተው በሼክ ሁሴን ድንበር በኩል ወደ ዮርዳኖስ እየገሰገሱ ይገኛሉ። ይህም የሆነው የቤንጎሪዮን አውሮፕላን ማረፊያ እንቅስቃሴ በመገደቡና የሚሳኤል ስጋቱ በመጨመሩ ነው። በተያያዘ ዜና የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ሼክ አብዱላሂ ቢን ዛይድ ሀገራችን በሽብር ድርጊቶች በፍጹም አትበገርም ሲሉ ለኢራን ጠንካራ ምላሽን ሰጥተዋል። ኤሚሬትስ ባለፉት ቀናት ብቻ መቶዎች የሚቆጠሩ የኢራን ባሊስቲክ ሚሳኤሎችና ድሮኖችን በአየር መከላከያ ስርዓቷ ማክሸፏን የገለጸችም ሲሆን ከአሜሪካ ጋር ያላት የጸጥታ ትብብር ይበልጥ እንደምታጠናክርም በይፋ አስታውቃለች። በሌላ መረጃ የሌሊቱ የቴል አቪቭ ድብደባ። ሌሊቱን የተሰማ መረጃ እንደሚያመላክተው በክላስተር ቦምብ የታጠቀ ኢራን ባሊስቲክ ሚሳኤል በቴል አቪቭ ከተማ ዳርቻዎች ላይ ውድመት አድርሷል። በሆላን ባት፣ ያምና ሮድ 44 አካባቢዎች ላይ በደረሰው በዚህ ጥቃት ቢያንስ 15 ሰዎች ላይ የአካል ጉዳት ደርሷል። እንደ ጀሩሳሌም ፖስትና ጋርዲያን ዘገባ ከሆነ በሚሳኤል ፍንጣሪዎችና በቀጥተኛ ጥቃቶች ምክንያት በአካባቢው ላይ ከፍተኛ መናወጥ ተፈጥሯል። ይህ ጥቃት ቀጠናውን ወደማይመለስበት የጦርነት አዙሪት ውስጥ እየገባ መሆኑን ትልቅ ማሳያ ሆኗል። በመጨረሻ መካከለኛው ምስራቅን አስመልክቶ ሌሎች የተሰሙ ሰበር መረጃዎችን ወደ እናንተ ላድርስ። በደቡባዊ ሊባኖስ የሚገኘው ስልታዊ የአልቃሲማ ድልድይ በቦምብ ተመታ። በእስራኤልና በሊባኖስ መካከል ያለው ውጥረት እጅግ አስከፊ ደረጃ ላይ መድረሱን ተከትሎ ትናንት እሁድ መጋቢት 13 2018 ዓ.ም የእስራኤል ጦር በደቡባዊ ሊባኖስ የሚገኘውን በሊታኒ ወንዝ ላይ የተገነባውን የአልቃሲማ ድልድይ በከባድ ሚሳኤል መምታቱን አስታውቋል።
ድልድዩ በባህር ዳርቻ አውራ ጎዳና ላይ የሚገኝ ሲሆን ጥቃቱ ደቡባዊ የሀገሪቱን ክፍል ከቀሪው የሊባኖስ ግዛት ጋር የሚያገናኘውን ዋና መንገድ ሙሉ በሙሉ አቋርጦታል። ይሁንና የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት ጥቃቱ የሂዝቦላ ታጣቂዎችና የጦር መሳሪያዎች ወደ ደቡብ እንዳይጓዙ ለማገድ የታለመ ነው። ይህ እርምጃ በደቡባዊ ሊባኖስ የሚገኙ ወደ 1 ሚሊዮን የሚጠጉ ሰዎችን ከመኖሪያ ቀያቸው የሚነጥልና የእርዳታ አቅርቦቶችን የሚያስተጓጉል በመሆኑ በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሯል። ባለፈው ሐሙስ ከዚሁ አካባቢ በሚገኙ ጋዜጠኞች ላይ መጠነኛ ጉዳት ደርሶ የነበረ ሲሆን እስራኤል በሊታኒ ወንዝ ላይ ያሉ ሁሉም ድልድዮች እንደምትመታ አስጠንቃለች። በቀጠናው የተባባሰ የመጣው ይህ ግጭት ከየካቲት 21 ቀን ጀምሮ በአሜሪካና በእስራኤልና በኢራን መካከል ከተቀሰቀሰው መጠነ ሰፊ ጦርነት ጋር የተያያዘ መሆኑ ይታወቃል። በሌላ ዜና ኢራን ከተባበሩት አረብ ኤሚሬት የካሳ ክፍያ ጠየቀች። በመካከለኛው ምስራቅ ያለው ቀውስ ወደ አዲስ ምዕራፍ ተሸጋግሯል። የኢራን መንግስት በተባበሩት መንግስታት ድርጅት ዩኤን በኩል ባቀረበው ይፋዊ ጥያቄ የተባበሩት አረብ ኤሚሬት ግዛቷና የአየር ክልሏን ለአሜሪካ ወታደራዊ ጥቃት ክፍት በማድረግ የካሳ ክፍያ እንድትፈጽም ጠይቃለች። የኢራን ክስና ጥያቄ የሉዓላዊነት መጣስ ኢራን ዩናይትድ አረብ ኤሚሬት ግዛቷን ለጠላት በመፍቀዷ ዓለም አቀፍ ሕግን ጥሳለች ስትል ከሳለች። የካሳው ጥያቄ በደረሰባት ቁሳዊና ሞራላዊ ጉዳት የተባበሩት አረብ ኤሚሬት ሙሉ ኃላፊነት ወስዳ ካሳ መክፈል እንዳለባት የኢራን ቋሚ መልእክተኛ አሚር ሰይድ ኢራቫኒ ለተመድ አስታውቋል። ይህ ጥያቄ የመጣው ኢራን በተባበሩት አረብ ኤሚሬት በሚገኙ የአሜሪካ የጦር ሰፈሮችና የንግድ ማዕከላት ላይ ተደጋጋሚ የሚሳኤልና የድሮን ጥቃቶች ካደረሰችም በኋላ ነው። በሌላ በኩል የተባበሩት አረብ ኤሚሬት በበኩሏ የኢራን ጥቃት ያልተቀሰቀሰ ጥቃት በማለት አውግዛለች። የተመድ ውሳኔ የተባበሩት መንግስታት የጸጥታው ምክር ቤት በቅርቡ ባሳለፈው ውሳኔ 2817 የኢራን ጥቃት በማውገዝ ለደረሰው ጉዳት ኢራን ተጠያቂ መሆኗን ገልጿል። በዱባይና አቡዳቢ ላይ የሚሰነዘሩ ጥቃቶች ዓለም አቀፍ ንግድና የበረራ እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደሩም ይገኛሉ። ይህ የሁለቱ ሀገራት ፍጥጫ ቀጠናውን ወደ ሰፊ ጦርነት ሊከተው ይችላል የሚል ስጋት በዓለም አቀፍ ደረጃ እየጨመረ ነው። በመጨረሻም የቱርክ መንግስት በኢራን አሜሪካና እስራኤል መካከል እየተካሄደ ያለውን አውዳሚ ጦርነት ለማስቆምና ቀጠናዊ መረጋጋትን ለማምጣት ያለመ ሰፊ የዲፕሎማሲና የሽምግልና ጥረት መጀመሩን የሮይተርስ የዜና ወኪል ዘገበ። የዜና ወኪሉ አንድ ስማቸው ያልተጠቀሰ የቱርክ የዲፕሎማሲ ምንጭን ጠቅሶ እንዳስነበበው የሀገሪቱ የውጭ ጉዳይ ሚኒስትር ሃካን ፊዳን ጦርነቱን በሰላማዊ መንገድ ለመቋጨት የሚያስችሉ እርምጃዎችን በተመለከተ ከኢራን፣ ከግብፅ፣ ከአሜሪካና ከአውሮፓ ህብረት ከፍተኛ ባለሥልጣናት ጋር ተከታታይ ውይይቶች አድርገዋል። የዲፕሎማሲ ምንጩ አክለው እንዳብራሩት የውጭ ጉዳይ ሚኒስትሯ ሃካን ፊዳን ይህን የሰላም ጥረት ከግብ ለማድረስ ከተለያዩ ቁልፍ ተዋንያን ጋር በተናጠል የስልክ ውይይቶች አካሂዷል። በዚህ መሰረት ከኢራን የውጭ ጉዳይ ሚኒስትር አባስ አርጊች፣ ከግብፁ አቻቸው ባድር አብደልቲ፣ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጋጅ ካላስ እንዲሁም ከሌሎች ከፍተኛ የአሜሪካ ባለሥልጣናት ጋር በስልክ መምከራቸው ተረጋግጧል። ይሁን እንጂ የዲፕሎማሲ ምንጩ ውይይቶቹ ስላመጡት ተጨባጭ ውጤት ወይም ደግሞ በቀጣይ ስለሚወሰዱ እርምጃዎች ተጨማሪ ዝርዝር መረጃ ከመስጠት ተቆጥቧል። ይህ የቱርክ እንቅስቃሴ ቀጠናውን ከቁጥጥር ውጭ ወደሆነ ጦርነት እያመራ ባለበትና ሌሎች አሸማጋይ ሀገራት እንደ ኳታር ያሉ ትኩረታቸውን ወደ የውስጥ ደህንነት ጥበቃ ባዞሩበት በአሁኑ ወቅት መምጣቱ አንካራ የቀጠናውን የሰላም ደህንነት ሚና ለመውሰድ ያላትን ጠንካራ ፍላጎት የሚያሳይ ሆኗል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ይመስሉ ነበረ። እንግዲህ ዓለም አቀፉ ማህበረሰብ በከፍተኛ ስጋት እየተከታተለ ያለው ይህ የቀጠና ውጥረት ወዴት ሊያመራ እንደሚችል መገመት አዳጋች እየሆነ መጥቷል። የትራምፕ ዛቻና የኢራን አስፈሪ ምላሽ እንዲሁም የባሕረ ሰላጤው ሀገራት ወደ ግጭቱ ለመግባት መወሰናቸው ምናልባትም የሶስተኛው ዓለም ጦርነት መጀመሪያ ይሁን የሚል ጥያቄ በብዙዎች ዘንድ እያስነሳ ይገኛል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአሜሪካ ዜጎቿን ከእስራኤል ማስወጣትና የኢራን የክላስተር ቦምብ ጥቃት ቀጣዩን የዓለማችን ጣፋንታ እንዴት ይለውጥ ይሆን? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያሉ ትኩስና ሰበር መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን መጫንም ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ደግሞ
ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ከሰዓታት በኋላ በሌሎች በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።